ከኤርትራ ማስታወሻዬ ክፍል 5 የኤርትራ አፈር የጠራቸው ምስኪኖች ፍስሐ ኃይለ ማርያም 1 በኢትዮጵያ የደህንነት መስሪያ ቤት ይሰራ የነበረው አንድ ኢትዮጵያዊ ኤርትራ ገብቶ አስመራ የመመሸጉ ወሬ ሽዋለኝ። ወሬው የነፈሰው ከወደ ኤርትራ ብሔራዊ የደህንነት ቢሮ ዋና መስሪያ ቤት ነው። የደህንነቱ መስሪያ ቤት ከፊት ለፊቱ በቀድሞ በንጉሱ አሁን ደግሞ ኢሳያስ ቤተ መንግስትና ከበላዩ ከፍታ ደግሞ በማስታወቂያ ሚኒስቴር ተወጥሮ መሃል የሚገኙ ሁለት ዘመናዊ ህንጻዎችን ተቆጣጥሯል። አቀማመጡ ሁለት ቁልፍ ቦታዎች የሚቃኝ ይመስላል። እንግዳው ኢትዮጵያዊ የደህንነት ሰው የህወሓት ታጋይ የነበረ መሆኑን ጭምር በማረጋገጤ የማግኘቴ ጉጉት አየለ። አሁን የወሬን የንፋስ ሽውታ የማነፍነፍ ክህሎቴ ጨምሮ የአባዜ ያህል ተጠናውቶኛል። ጥቁሩ እንግዳ በኤርትራ የደህንነት ሰዎች ተከቦ እየተቦጠቦጠ መሆኑ ምንም ጥርጥር የለውም። እንኳን የጠላት መንግስት የደህንነት አባል ይቅርና ተራ ሲቪል ሰውና ወታደር ወደ ኤርትራ ሲገባ ቀድመው አፍነው ወስደው የሚደብቁት እነሱ ናቸው። ሲጠግቡ ለኛ ለጋዜጠኞች ይለቁልናል። በሚዲያ መናገር የሌለባቸውንና ያለባቸውን በተመለከተም ቀጭን መመሪያ ይሰጣቸዋል። በአንድ ወቅት ለአንድ ሰው ቃለ ምልልስ ሳደርግ እሱን በተመለከተ እኮ ለጋዜጠኞች እንዳትናገር ብለውኛል ሲለኝ አብረውን ከነበሩት ጋር በነገራቸው ተሳስቀናል። የዋህ ወገኔ አትናገር ያሉትን አትናገር መባሉን ነገረኝ። ከሀገሩ የወጣ ሀገሩ እስኪመለስ ቢጭኑት አህያ ቢለጉሙት ፈረስ ነው ያለችው አስቴር አስቱካ። ወጋችንን እንቀጥልና አንድ አመሻሽ የለመድኩትን ማኪያቶ ፉት ለማለት መስሪያ ቤታችን አቅራቢያ ወደሚገኘው ጥንታዊ ሰላም ሆቴል ጎራ አልኩ። በዘመነ ጣሊያን ቻው ሆቴል፣ በንጉሱ ሰላም ሆቴል ይባል ነበር። በደጉ ዘመነ ደርግ ደግሞ ወደ ወታደሮች ማገገሚያ ሆስፒታልነት ተቀይሮ ነበር። አሁን ደግሞ በዘመነ ህግደፍ በራሱ በህግደፍ ቁጥጥር ስር በሚገኘው ሰላም ሆቴል አብዛኞቹ አስተናጋጆች የመንግስትና የደህንነት ባለስልጣናት የህግደፍ ጥቁር እንግዳዎች ናቸው። ሂሳቡ ከቀኝ ኪስ ወደ ግራ ኪስ ስለሆነ ህግደፍ እንግዶቹን እንደ ኒያላ ሆቴል ሁሉ እዚህም ያስተናግዳል። ለኔ ደግሞ ለወሬም ለስራዬም ቅርብ ስለሆነ ይመቸኛል። በዚያች ዕለት ታዲያ የምሽት 4 ሰዓቱ የአማርኛ ቴሌቪዥን ዜና አንባቢ ነበርኩና ሰዓት እስኪቀርብ በጊዜ ጎራ አልኩ። በሰፊው ሳሎን ገብቼ ባዶ ሶፋ ወንበር ስቃኝ አይኔ አንድ በቅርብ ከማቀው የደህንነት ሰው ላይ አረፈ። በማዶ ሰላም አለኝና እንድቀላቀላቸው ጋበዘኝ። ከማላውቀው ሰው ጋር ነው። የደህንነቱ ሰው ግን ነባር የህግሃጌ ታጋይና የክፍል ኃላፊ መሆኑን አውቃለሁ። ብቀላቀላቸው ችግር የለም ማለቱ እንደሆነ ስለገባኝ ዘና ብዬ በሰላምታ ሶፋቸውን ተጋራው። ተዋውቀው ፍስሐ ኃይለ ማርያም ይባላል። የወያኔ የደህንነት መስሪያ ቤት አባል ነበር። እነሆ አሁን የዚህ ሀገር እንግዳ ሆኗል። ይሄ ደግሞ ጋዜጠኛ ነው። ከወጣቱ እንግዳ ጋር አስተዋወቀኝ። በ30ዎቹ ውስጥ የሚገኝ ነው ብዬ ሌላ ቃል ሳልተነፍስ እየሳኩ ከእንግዳው ጋር የእጅ ሰላምታ ተለዋወጥን። ምን ነው ሳቅ ትተዋውቃላችሁ እንዴ? አከታትሎ በአግራሞት ሳቅ ታጅቦ ጠየቀኝ። ከየትና ማን ነገርህ አትብለኝና ኤርትራ ከመጣና አስመራ መኖር ከጀመረ ወራት ማስቆጠሩን ከሰማው ቆይቻለሁ። መቼና እንዴት አገኘው ይሆን እያልኩ ብዙ ጊዜ ያስብ ስለነበር አሁን በአጋጣሚው ነው የሳኩት። ሳልደብቅ ነገርኩት። ከት ብሎ ሳቀና ጋዜጠኞች ስትባሉ መቼም ወሬ ማነፍነፍና ማሳደድ ትወዳላችሁ። ካልደረሳችሁበት እረፍት የምታገኙ አይመስለኝም። እኛ እኮ ድከሙ ብሎን ነው ብዙ ነገሮችን እንደብቃችሁ የምንሞክረው እንጂ ከእናንተ የሚያመልጥ ነገር አላልልም አለና ጨዋታውን አረዘመው። ለነገሩ አንዳንዱ የጋዜጠኝነት ጉዞ በስለላ ሙያ ስለሚታገዝ በመረጃ ደረጃ የምንቀዳደምበት የምንወዳደርበትም ወቅት እንደነበረ ከሰዎቹ ጋር በማደርገው ግል ጨዋታ የምረዳበት አጋጣሚ ነበር። አንዳንዴ ለፕሮፓጋንዳው ሲባል የምንለቃቸውን ጽሑፎች፣ ዜናዎች አየር ላይ ከዋሉ በኋላ ከደህንነቱ መስሪያ ቤት ስልክ ተደውሎ በይዘታቸው ላይ የምንጠየቅበት አጋጣሚ ብዙ ነው። ይህን መረጃ ከየት አገኛችሁት ወይንም ሰማችሁት ብለው የሚሞግቱ ጥሪዎችን አስተናግደን እናውቃለን። ሁኔታው ለሚገባን ይገባናል። በሁለገብ ሙያ ፍቅር ላበደ
በመረጃ የመሞላት ውስጣዊ እርካታና በራስ የመተማመንን ስሜት ለሚያጣጥም ማለቴ ነው። ስቱዲዮ ገብቶ የሚመለሰውን ለህትመት የሚወጣን ጽሑፍ ለኤዲተር ወርውሮ ወደ ራሱ ዓለም የሚሮጠውን ቅጥረኛ ጋዜጠኛ ማለቴ አይደለም። ስለ ቃሉ ይቅርታ፣ የትዝብቴን እንጂ መፈላሰፍ ፈልጌም አይደለም። መሰንበት አልፈለግኩም። በሚቀጥለው ቀን በነበረኝ የረፍት ጊዜ አስመራ መሃል ከተማ ወደሚገኘው ኮከብ ፔንሲዮን አዘገሙ። ፍስሐ መጀመሪያ ያረፈው እዚያ ነበር። ፔንሲዮኑ መሃል ከተማውን ሰንጥቆ ከሚያልፈው ሀርነት ጎዳና በትይዩ ያለና ሁለተኛ መንገድ ነው። አይን ውስጥ የሚገባ አይደለም። የመኝታ ክፍሎች አገልግሎት ብቻ ስለሚሰጥ ግርግር የለውም። በመጀመሪያው ቀን ግንኙነታችን ከደህንነቱ ወዳጃችን ጋር የጋራ ጨዋታዎችን ስንከካ ስናቦካ ካመሸን በኋላ ስለያቸው ቀስ ብሎ ያረፈበትን ፔንሲዮን ነግሮኝ ነበር። ፊቱ ላይ የእንዲጎበኘው ጉጉት በፊቱ ላይ ይነበብ እንደነበር አስታውሳለሁ። በእግሬ ወደሱ እያመራው እያለውም ፊቱ ላይ ሳይ የነበረው የሚያግባባ ስሜቱን፣ የመቀራረብ ፍላጎት ሁኔታው ከደህንነት ሙያው የሚነሳ ነው ወይንስ የተፈጥሮ ባህሪው? በትጥቅ ትግሉ ዘመን ከህወሓት ታጋዮች ጋር አብሮ በመስራት አጋጣሚዎች ከብዙዎች ጋር የመተዋወቅ እድሉ የነበረኝ ቢሆንም ከፍስሐ ጋር ግን የነበረኝ አይመስለኝም። ወደ ኋላ በትዝታ ተመልሼ እያወጣው እያወረድኩ ደረስኩ። የረጅም ጊዜ ውቃ ያለን ያህል ነበር አቀባበሉና ሰላምታው። የደህንነት አባል የነበረ ሰው በአንድ ጠላት መንግስት ስር ሆነን በአንድ ቀን ትውውቅ ያረፈበትን ቦታ ገልጾ በግል እንድንገናኝ በመፈለጉም እንዴት ባንድ ያመነኝ ብዬ እንዳስብ ቢያደርገኝም መገናኘቱን ስለፈለግኩ አላመነታውም። ሰላምታው ላይ ያየሁት ግቡብነትና ፍካት ምን ነው ረሳኸኝ እንዴ? እንተዋወቃለን እኮ አስታውሰኝ እንጂ የሚል ይመስል ነበር። ወይንም አስታውሰኛል ብሎ አስበም ይሆናል። ግራ መጋባቴን ሲረዳ ግን የውቂያችንን አጋጣሚዎች ገና መግለጽ ሲጀምር በስሜት ዘለልኩና እንደ አዲስ ሳምኩት። ከ15 ዓመታት በኋላ ከአባትና እናቴ ከወንድሞቼና እህቶቼ ከቤተሰቦቼ ጋር አብሮ አደግ ጓደኞቼ ወገኖቼ ጋር ዳግም ስገናኝ እንደሆንኩት ነው በደንብ አስታወስኩት። ቀጫጫውን የህወሓት ክፍለ ህዝብ በትጥቅ ትግሉ ዘመን የመጨረሻዎቹ ዓመታት እሱ በዋግምራ ሰቆጣ፣ እኔም በሰሜን ወሎ ወረዳዎች በክፍለ ህዝብነት ታጋይነት ስንሰራ የጋራ የዞን ስብሰባዎች ላይ እንገናኝ ነበር። በወቅቱ ክፍለ ህዝብ 08 የምንባለው ጥቂት ስለነበርን ለመታወቅም ሆነ በእይታ ለማስታወስ ቀላል እንደነበር አስታውሳለሁ። በ1982 ወርሃ ግንቦት ላይ ኢህአዲግ ዘመቻ ዋለልኝን አውጆ ወደ መሃል ሀገር ለመገስገስ ሲዘጋጅ እኔም ከሚገባው ጋር ተመድቤ ስንቀሳቀስ ከፍስሐ ጋር ተለያየን። ከዚያ በኋላ እንደ አብዛኞቹ የኢህአዲግ የፖለቲካ ካድሬ ሰፊው የኢትዮጵያ ፖለቲካ ባህር ውስጥ ገብተን በየፊናችን ቀዘፍን። አንዳንዴ ቅርበት የነበረን ስንገናኝ እንትና የት ደረሰ የተወደቀ ከመባባል በቀር ሁሉም በለስ እንደቀናው ነጎደ። የተበተነውም ተበተነ። ኢህዴን ኢህአዲግ ውስጥ በነበረኝ የጥቂት ዓመታት ቆይታ የክፍለ ህዝብ አባላት ከምኔው ተሰባስበን ከምኔው እንደ ጨው መበተናችንን በአግራሞት ከማስታውሰው አንዱ ነው። እነሆ አሁን እኔ ከአባቴ ትውልድ ዘር አገርነት በቀር የማላውቃት ምድር ኤርትራ ቀደሜው ተገኝቼ ስም ባላባት ሆኜም በለው የአንድ ወቅት ትግል አጋሪ ፍስሐ ኃይለ ማርያም ደግሞ እንግዳ ሆኖ ዳግም ተገናኘን። ለነገሩ የኤርትራን ምድር በመርገጥ በ2 ዓመት ብቻ ነበር የምቀድመው። እኔም እንግድነቴ ገና አለቀቀኝም። በወቅቱ የተሰማኝን ብዙ የተዘበራረቀ ስሜት ለኔንቶውና ከዚያ በኋላ ፍስሐ መጠለያ መጠጊያ ብሎ በገባበት ሀገር በሰው እጅ እስከተገደለ ድረስ የልብ ጓዳዊነታችንን ወንድማማችነታችንን ዳግም አድሰን ኖርን። በቀድሞ ወዳጅነታችን ላይ በጣም ጣፋጭ ጥቂት ዓመታትን አከልንበት። የፊቱ ላይ የወዳጅነት ጉጉት ለካ ይሄ ኖሯል። ምንም ጥርጥር የለውም። የልባችንን የተጨዋወትን ይመስለኛል። ለመጀመሪያ ጊዜ ለብቻችን የተገናኘነው ያኔ ቢሆንም በግልጽ ለመጫወት አልተቸገርንም። በኢህአዲግ የተሳሳተ አቋምና ውሳኔ ከኢትዮጵያ መባረሬን የሰማለት እጅግ እንዳዘነ ገልጾልኛል። በእኔ ብቻ ሳይሆን በጅምላ የተካሄደው የማባረር እርምጃ
ታሪካዊ ስህተት ነው ሲል ዘርዝሮልኛል። የኢህዴን ታጋይ የነበረችው ባለቤቱ ወላጆቹም በወቅቱ የማባረር ተግባር ሰለባ ከሆኑት ትውልደ ኤርትራውያን ናቸው። ቁጭቱን አምኜዋለሁ። አዲስ አበባ እያለ እኔ ኤርትራ እንደገባው ወዲያውኑ አማርኛ ሬዲዮ ፕሮግራም ውስጥ ስራ እንደጀመርኩ ድምፄን ባንዴ ለይቶ ነበር ያወቀው። ኤርትራ ከገባ በኋላ በቶሎ እንደምንገናኝ ተስፋ አድርጎ ነበር፣ ግን ብዙ ወራትን ለመቆየት ተገደደ። ጭውውታችንን በዚህ ጀምረን ወደ ኋላ እየተመለስን ብዙ አወጋን። የብዙዎችን ህይወት በቀጠፈው ዘመን ውስጥ በወጣትነት ለጥቂት ዓመታትም ቢሆን በአንድ ዓላማ ጥላ ስር የነበሩትና በኋላም አያሌ ተለዋዋጭ የፖለቲካ ኩነቶች ተፈጥረው ሳይተያዩ 10 ዓመታትን ቆይተው በተለያየ ጎራ ዳግም የሚገናኙ ሰዎች ምን ሊያወጉ እንደሚችሉ መገመቱ የሚከብድ አይመስለኝም። የወቅቱ የፖለቲካ ትኩሳት በጠላትነት የሚተያዩና ለመጠፋፋት የሚፈላለጉ የሁለት ሀገር ፖለቲከኞች አድርጎን የነበረ ቢሆንም እኛ ግን አልነበርንም። እኔና እሱ የፖለቲካ ልጓማችንን አውልቀን በነጻነት ማውጋትን መረጥን። እንዴት ደስ ይላል! በአንድ ወቅት ሁለታችንም በብዙሃኑ ውሳኔ የተገዙ የመተግበርን ዲሞክራሲያዊ ማዕከልነት መርህ ተግባራዊ ፖለቲከኞች የነበርን ቢሆንም አሁን ግን ከግል እምነትና ስሜታችን የሚፈልቁ ሐሳቦችን ያለምንም ገደብ እየመዘዝን መለዋወጥ ያዝን። በተለይ እኔ ኤርትራ ከገባው በኋላ ልገነዘብ ከቻልኩት የአንዳንድ ኤርትራውያን በትግራይና በኢትዮጵያ ሕዝብ ላይ ከሚያሳዩት አስነዋሪ የጥላቻና የንቀት አመለካከት አጋሜ አምሃራይ ራሴን አጽድቼ እሱም ቢሆን ከመሳቀቅ ነፃ ሆኖ ከልብ በመደማመጥና በመግባባት ወጋችንን ጠረቅን። ሰዓትና ቦታውን ችላ ብለን ወሬያችንን ሁሉ ተረተርን። ባለቤት አሁን የት ነው ያለችው? ያንተ እዚህ መግባት መታወቁ ስለማይቀር ችግር ሊገጥማት ይችል ይሆን? በጨዋታችን መሃል ጥያቄ አነሳውበት። ባለቤቱ ኮረም ተወልዳ ያደገችና በጸረ ደርግ ትጥቅ ትግሉ ዘመን ኢህአዴግን ተቀላቅላ የታገለች መሆኗን አውቅ ነበር። ቤተሰቦቿ እኮ ተባረው እዚህ መጥተዋል። እሷ ግን ሰሞኑን ደቡብ አፍሪካ ገብታለች። እንዴ ቤተሰቦቿ ኤርትራውያን ናቸው እንዴ? አላውቅም ነበር አልኩት። ለነገሩ ባላውቅም አይገርምም። የሰማሁት የኢህዴን ታጋይ የሆነችውን ጓዴት ማግባቱን እንጂ ስለ ቤተሰቦቿ ዘር አይደለም። የማወቅ ፍላጎቱም ቅርበቱም አልነበረኝም። ጥያቄን ቀጠልኩ። እናስ እሷንም ቤተሰቦቿንም አገኛቸው? አዎ አግኝቻቸዋለሁ። እሷ ወደ ደቡብ አፍሪካ መጥተህ ወደ ሌላ ሀገር እንሂድ ነው የምትለው። እኔ ደግሞ ፍላጎቴ ስደት አይደለምና አልተግባባንም። እንደፈለግሽ አድርጊ ብያታለሁ። ወደ ኤርትራ መምጣት ግን በጭራሽ አትፈልግም አለኝ። ከጥቂት ቀናት በኋላ ፍስሐ በደህንነቶች ታጅቦ ማስታወቂያ ሚኒስቴር ደረሰ። ሰው አላየውም ተብሎ በቀጥታ ወደ ቴሌቪዥን ስቱዲዮ አመራ። በትግርኛው የቲቪ ፕሮግራም ላይ ቃለ መጠይቅ እንደሚያደርግና በዚያን ዕለት እንደሚመጣ ነግሮኝ ነበር። ከቃለ ምልልሱ መልስ ካፍቴሪያ ይዘውት ሄደው ሻይ ቡና ሲጋብዙት በማዶ አይቼው እንዳላየሁና እንደማላውቀው ሆኜ አለፍኩ። ለጊዜው እንደማንተዋወቅ ሆነን መታየቱን ፈልገን ነበር። በቀጣዮቹ ቀናት ከኛ ፕሮግራም ጋር ቃለ ምልልስ ለማካሄድ ቀጠሮ እንዳለው አውቃለሁ። ከትግርኛው ቲቪ ጋር ያካሄደው ቃለ ምልልስ አየር ላይ ከተለቀቀ በኋላ በነጋታው ቀን ተገናኝተን ጨዋታ ያዝን። እንዴት ነበር? ጥሩ ገልጫለሁ አለኝ። ምን ጥያቄ አለው? ካድሬ አይደለህ እንዴ? ምን ይቸግራል? አሪፍ ነበር አልኩት። ትንሽ ዝም ካለ በኋላ ግን ብዙ ነገሮች ተቆራርጠውብኛል። ማለት እኔ ለማለት የፈለግኩትና የተናገርኩት ቃልና አረፍተ ነገር በተለይ የማስታውሰው ሲቀነስ ትርጉም የተዛባ ይመስለኛል። ለምሳሌ አንዳንድ ኤርትራውያን በቴሌቪዥንና በራዲዮ ወያኔን የተቹ እየመሰላቸው የሚሰነዝሯቸው ጸያፍ ቃላት በድራማና ዘፈን እንዳለ በቴሌቪዥንና ሬዲዮ ማስተላለፍ የትግራይን ሕዝብ የሚያስቆጣ ነው። በሕዝቦች ግንኙነት ላይ ጠባሳ መተው ነው ብዬ የተናገሩትን ቆርጠውታል። ይህ አሁንም የተሰማ ያለ ሀቅ ነው። ያስታወሳቸውን ሁሉ በቅሬታ ዘረዘረልኝ። በውስጤ እያዘንኩ በጥሞና አዳመጥኩትና እንዳልከው በጣም የሚያስከፋ ነገር ነው፣ ግን አንተ በመናደድና በማዘን የምትለውጠው ስላልሆነ ብዙም አትጨነቅ። እኛ የለመድነው ነው።
እነሱ የሚፈልጉት ያንተና የኢትዮጵያን ሕዝብ አመለካከትና ስሜት ማስተጋባት ሳይሆን ለጊዜው ህግደፍ ከገባበት አጣብቂኝ በሚያወጣውና ለፕሮፓጋንዳው በሚጠቅመው መልኩ ማቅረብ ላይ ነው። እናም አስመላሽ አብርሃ ፍስሐን ቃለ መጠይቅ ያደረገለት ኃላፊ ደህና አድርጎ ኤዲት አድርጎልሃል። ፕሮፓጋንዳን ታውቃለህ መቼም፣ ወደፊትም ብዙ ተመሳሳይ ሁኔታዎች መጠበቅ አለብህ አልኩት። ወዳጄ ውስጡ እንዳይጎዳና ቀለል አድርጎ ከወዲሁ እንዲይዘው የሚሆነውን ሁሉ ተነፈስኩለት። በውስጡ ምን ተሰምቶት እንደሆነ እንጃ። ኤርትራ ከገባ ጀምሮ በመንግስት ይደረግለት ከነበረው እንክብካቤና አያያዝ እንዲሁም ከህግደፍ ከፍተኛ የፖለቲካ ኃላፊዎች፣ ወታደራዊ አዛዦችና የደህንነት ባለስልጣናት ጋር ያደርግ ከነበረው የቀጥታ ግንኙነት አንጻር በሚዲያም ሙሉ አቋሙንና ሐሳቡን እንዲያስተጋባ ጠብቆ ይሆን? ምናልባት ፊቱ ላይ ያነበብኩት ቅሬታና የዋህነት ይመስላል። የኢሳያስና መሰሎቹን የህግደፍ ባለስልጣናት ባህሪ እንኳን እንግዳ ሰው አብሯቸው ለዓመታት የታገሉና የታሰሩ ነባሮቹ ታጋዮችም የሚያውቁ አይመስለኝም። ሲጀመር ኢሳያስና መሰሎቹ በግል ግንኙነቶች የሚያወሩትና ሚዲያ ላይ ሲቀርቡ የሚናገሩት ለየቅል ነው። ለሀገር ውስጥ ፍጆታ የሚገልጹትና ለውጪ የሚያስተጋቡትማ ገጥሞ አያውቅም። ወዳጄ ፍስሐም ከባለስልጣናቱ ጋር በግል በሚያደርገው ጭውውት ውስጥ የሚናገሩትን እውነተኛ የፖለቲካ ባህሪያቸው አድርጎ የወሰደው ይመስለኛል። ለዚህም ነው አሁን ቁዘማ ውስጥ የገባው። የህግደፍን እውነተኛ መሰሪ ባህሪ ተገንዝቦ በጊዜ ከኤርትራ ሹልክ ብሎ የሄደው አቶ በየነ ወንድ አፍራሽ በቀጣይ ወግ ከዚህ አንጻር ሊወሳ ይችላል። ፍስሐ ኃይለ ማርያም ገና ከጅምሩ እንዲህ መብከንከን በመጀመሩ ከልብ አዘንኩለት። እኔም ለማስታወቂያ መስሪያ ቤቱ አዲስ እያለው በመጀመሪያው ዓመት እንደ ፍስሐ በመገረብና በመብሰክሰክ ማሳለፍ የዕለት ተዕለት ባህሪ ነበር። አሁን ግን የህግደፍን መገለጫዎችና አያያዞች በተለያየ ደረጃ መረዳት በመጀመሬ በእርሱ የሆነው አልገረመኝም። የኋላ አውልቄ እስኮረውረው ድረስ መስሎ ማደርን አስለመዱኝ ወይንም ለመደኝና ተካንኩበት። ፍስሐ ኃይለ ማርያም ከአማርኛው ሬዲዮ ፕሮግራም ጋር ቃለ ምልልስ እንዲያደርግ በተያዘለት ፕሮግራም መሰረት ደረሰ። አብሮት የመጡት 3 እንግዶችም ነበሩ። እነሱም የህወሓት ነባር ታጋይና በኢትዮጵያ መከላከያ ሰራዊት አባል የነበሩ ናቸው። ምክትል መቶ አለቃ ፍትሃዊ ብልሃቱ አይፋ፣ ምክትል መቶ አለቃ በሪሁና ሶስተኛው አሁን ለጊዜው ስሙን የማላስታውሰው ሰው ነበሩ። ሶስቱም ከፍስሐ ጋር ያረፉበት ሆቴል ድረስ በመሄድ ተዋውቂያቸዋለሁ። የዕለቱን ቃለ ምልልስ ለማዳበር ሲባል ከአራቱም ነባር የህወሓት አባል ጋር የጋራ ውይይት እንዳካሄድ ባለቃዬ ታዘዝኩ። በዚህ ቃለ ምልልስ ፍስሐም ጭምር የሚሳተፍበት ነበር። በቃለ ምልልሱ ሰፊ ውይይት አደረግን። የተሰራው ፕሮግራም በተከታታይ ቀናት አየር ላይ ዋለ። ይዘቱ አሁን አያሻንም። እነዚህ ነባር የህወሓት ታጋዮች ከህግደፍ ፖለቲካና ወታደራዊ ስለላ ኃላፊዎች ጋር ተከታታይ ግንኙነቶችን ሲያደርጉ ሰነበቱ። አንድ አመሻሽ ከፍስሐ ጋር ቁጭ ብለን ገና ጨዋታ ከመጀመራችን የትግራይ ህዝብ ላይ ብቻ አተኩረን ፖለቲካ እንድንሰራና የብሔር ድርጅት እንድናቋቁም ታዘዝን አለኝ። ማን አዘዛችሁ አላልኩትም። ተግባብተናል። ቀድሞ ተደራጅቶ እንቅስቃሴውን ከጀመረው ከኢትዮጵያ ህዝብ አርበኞች ግንባር አመራሮች ጋር ለመገናኘት ፍላጎት እንደነበረው ማውቅ ነበር። ወያኔ በሚያራምደው የብሔር ፖለቲካ ውግዘት እንዲያወርዱበትና ሀገሪቱን ወደ መፈራረስ እያመራት ነው እያሉ አሁን እንዴት እናንተ በብሔር ተደራጁ ይላሉ? ደግሞስ እዚህ እንዲሆን የማይፈቅዱትን ለምን ኢትዮጵያ ላይ ያለማሉ? በስሜታዊነት ብዙ እንደጠየቅኩትና እንዳወራው ታስታውሳለሁ። በውይይታችን መቋጫ ላይ ቀጣዮቹ የጋራ መልከታዎች አግባቡን። ህወሓት ውስጥ ባሉ አንዳንድ ወገኖች ጠባብ አመለካከት ሳቢያ የትግራይ ህዝብ ከወንድሙ ከኤርትራ ህዝብ ጋር ደም እንዲቃባ መደረጉ ከኢትዮጵያ ህዝብ ጋርም በጉርጥ እንዲተያይ መሆኑ ይህንን መለወጥና ወደ ቀድሞ ሰላማዊ ግንኙነት በመለስ ግድ እንደሚል እዚህ ላይ አተኩሮ አጀንዳ ቀርጾ መንቀሳቀስ እንደሚገባ ወዘተ
የሆነ ሶነና ከባለቤት ጋር ያለ ጉዳይስ መንታ መንገድ ላይ የቆመ ሆኖ ተሰማኝ። እንግዲህ እሷ ወደዚህ እንደማትመጣ ደጋግማ ገልጻልኛለች። እኔም አላስጨነቃትም። እንደተመቸሽ አድርጊ፣ እኔ ምርጫዬ መታገል ነው ብያታለሁ። ወደ ሌላ ሀገር መሸጋገሯ ነው። ቤተሰቦቿም ወደ እሷ እንዲሄድ ለመገፋፋት ሞክረው ነበር። ውሳኔን ገልጬላቸው አሁን ትተውኛል። ከአገላለጹ ግን አጣብቂኝ ውስጥ የገባ አይመስልም ነበር። ቆርጧል። አሁን ላይ ሆኜ ሳስበው ከኤርትራ አፈር ጋር ቀጠሮ እንደነበረው ያውቅ ነበር እላለሁ። ሆነም አንድ ቀን አለቃዬ ለ3 ሳምንት የሚሆን የጉዞ አበል እንድሰራና ለመስክ ስራ ዝግጅት እንዳደርግ አዘዘችኝ። ተልኮዬ ምን እንደሚሆን እስከ መጨረሻ ሰዓት በግልጽ ባትነግረኝም እኔ ግን ገምቻለሁ። ፍስሐ ድርጅታቸውን የመመስረቱን ሂደት እንደተጠናቀቀ ነግሮኝ ነበርና ያሁኑ ጉዞዬ ወደዚያው ይሆናል በሚል ገምቻለሁ። እነሆ በትግራይ ብሔርተኝነት ላይ አተኩሮ የሚንቀሳቀሰው ድርጅት በህግደፍ ድጋፍ የመመስረቱ ሂደት የማይቀር ሆነ። ሳሙኤል የተባለው ወጣት የብሔራዊ ውትድርና አገልግሎት ወታደር የኮሎኔል ፍጹም ወይንም ሌኒን ላንድ ክሩዘርን እያሽከረከረ በጠዋት ቢሮአችን ደረሰ። ጥቂት ስለ ሳሙኤልን እንደ ኤሮፓያን አቆጣጠር ከ1998 ዓመተ ምህረት ጀምሮ አውቀዋለሁ። የኢትዮጵያ ሕዝብ አርበኞች ግንባር ወታደራዊ ዜናዎችን በቁራጭ ደብዳቤ ወይንም ፖስታ ሸጉጥ አድርጎ ማስታወቂያ በራፍ ብቅልና ያቀብለናል። ኢትዮጵያውያን እንግዶች ሲመጡም ለቃለ መጠይቅ ይዟቸው ብቅ ይላል። ወደ ተቃዋሚዎቹ ካምፕ ጉዞ ሲኖርም አስተባባሪ ይሆናል። ከዚያን ጊዜ ጀምሮ በተለያዩ አጋጣሚዎች በስራ ተገናኝተናል። በየወቅቱ ግንኙነቶችን እንደታዘብኩት ለኮሎኔል ፍጹም ሹፌር ብቻ ሳይሆን በጣም ጥብቅ ሚስጥረኛ መሆኑን ነበር። እንደ አብዛኞቹ ኃላፊዎች ሹፌሮች ጀርባ ጠባቂ ቤተኛም ነበር። ዳጎስ ያለ ገንዘብ ሁሌም ከኪሶ የማይጠፋው ሳሙኤል ከሃሪና ጀምሮ ተሰነይ፣ ጉልጅ፣ አቆርዳት፣ ባረንቱ ገብቶ ተቃዋሚዎችን በተመለከተ የማይሰራው ጉዳይ የለም። ሃሪና የኢትዮጵያ መንግስት ተቃዋሚዎችን የሚያስተዳድሩ ልዩ ልዩ ክፍሎችና ኃላፊዎች ቢኖሩም ሳሙኤል ግን ከነሱ በላይ አድራጊ ፈጣሪ ነበር። ኢትዮጵያውያኑንማ እንዳሻው ይቀጣል፣ ያስራል። ከኮሎኔል ታደሰ ሙሉነህ ጋር በተደጋጋሚ ጊዜ በመጋጨታቸው የተነሳም እስከ መዘጋጋት መድረሳቸውን አውቃለሁ። በሌላ ጊዜ ወግ ከማነሳው ውድ ወንድሜ ተስፋዬ ጌታቸው ነፍሱን ይማርና ከሱ ጋርም ተጋጭተው መሳሪያ እስከ መማዘዝ ደርሰው ነበር። የግጭታቸው ምክንያት በውስጥ ጉዳያችን አትግባ ከስብሰባችን ውጣ በሚለው መሰረታዊ የድርጅታዊ ነጻነት ጥያቄ ነው። ከ2004 በኋላ ለተወሰኑ ዓመታት ሳሙኤል ተሰወረ። አንድ ቀን 2007 አካባቢ ከሳሙኤል ጋር ድንገት ተገናኘን። በጣም አምሮበታል። የፊቱ ወዘናና አለባበሱ ይናገራል። እንዴት ነው ባክ? በጣም ተስማምተዋል። ከውትድርና ተሰናበትክ እንዴ? ውስጤ የሆነ ነገር ቢጠረጥርም ከመግለጽ ተቆጥቤ አግራሜቴን ብቻ በጥያቄዎች ወረወርኩለት። አዎ ወደ ውጭ ሀገር ለስራ ወጥቼ ነበር። ወደ ዱባይ፣ የመን፣ ኬንያና ዩጋንዳ ሄጄ ነበር። አሁንም እመለሳለሁ አለኝ። ግምቴ ትክክል ነበር። ምን አይነት ስራ አላልኩትም፣ ገብቶኛል። ለኮሎኔል ፍጹምና ለህግደፍ ፍጹም ታማኝነቱን ካረጋገጠ በኋላ ላቅ ላለ ተልእኮ ወጣ ገባ ማለት ጀምሯል ማለት ነው። እነሆ አንድ ምሽት 2008-2009 ይመስለኛል ቢሮ ቁጭ ብለን የ2 ሰዓቱን የኢትዮጵያ ቴሌቪዥን የዜና ወጃ በመከታተል ላይ ያለን ኤርትራን የተመለከተ ዜና ሲቀርብ ጆሮአችንና ቀልባችንን ሰጠን። ርዕሰ ዜናው ኢትዮጵያ ውስጥ ለሽብር ተግባር ሰርገው ገብተው በድብቅ ሲንቀሳቀሱ የነበሩ ኤርትራውያንና የኦነግ አባላት ከተቀጣጣይ ፈንጂዎችና ልዩ ልዩ መሳሪያዎች ጋር እጅ ከፍንጅ ተይዘው በቁጥጥር ስር ዋሉ የሚል ነበር። ዝርዝር ዜናው በስል ተደግፎ ሲቀርብ ከአሸባሪዎቹ አንዱ ሳሙኤል ነበር። ጠላታቸው ክው ይበልና ክው ብለን ቀረን። በቅርብ የሚያውቁት ሰው የሚሰራው ስራ አደገኝነት ቢያውቁም እንደዚያ ሆኖ በቴሌቪዥን ሲያዩት ምን ሊሰማው እንደሚችል መገመት ይቻላል። አሁን ወደ ወጋችን እንመለስ። ሳሙኤል ያን ቀን እኔ ከሱ ጋር አብሬ እንደምሄድ ገልጾልኝ ተሳፈርኩና ወደ መሃል ከተማ አመራን። ሰናይ ከኛ ጋር የሚሄድ እንግዳ አለ
ወደ ከተማ የምንሄደው እሱን ለማምጣት ነው። ሳሙኤል እያወራኝ አንድ ሆቴል በር ሲደርስ ቆምና ወርዶ ገባ። ከአንድ ሸምገል ካለ ዘመናዊ የሚመስል ሰው ጋር ተመለሰ። ራሳቸው ላይ ክብ ኮፍያ አድርገው በእጃቸው ከዘራ ይዘዋል። በትረ ሙሴም ይመስላል። ቀጠን ያሉ ይሁን እንጂ ተክለ ሰውነታቸው ግርማ ሞገስ የተላበሰ ነው። ጤና ይስጥልኝ፣ እንደምን አደራችሁ? ጥርት ባለ አማርኛ ሰላምታ እየሰጡን ጋቢና ተሳፈሩ። እኔ ከኋላ ነበርኩ። ሳሙኤልም ወደ መኪናው ገባና ሰናይ ተዋውቃቸው፣ ኮሎኔል እምሩ ወልዴ ይባላሉ። በአክብሮት ጨበጡኝ። ሳሙኤል ስማቸውን ሲጠራ አዎ ስማቸው አዲስ አልሆነብኝም። በደንብ የማስታውሰው ስም ነው። በደርግ ባለስልጣናት እርከን ይሁን ሌላ ቦታ ግን እያሰብኩ ነበር። ይቅርታና በስም አውቀታለሁ ልበል ከማለቴ አዎ ታውቀኝ ይሆናል። በዘመነ ደርግ ጎንደር ላይ አስተዳዳሪ ነበሩ። አሁን መጡልኝ። አስታወስኳቸው። የግል ጋዜጦች ላይም የከፋኝ ጦር መሪ ተብለው ስማቸውን አንብቤያለሁ። በደርጉ የጤና ጥበቃ ሚኒስቴርና በኋላ የኤርትራ አስተዳዳሪ የነበሩት ዶክተር ተፈራ ወንዴ ወንድሞ ናቸው? የአባት ስማችሁ ተገጣጠመ ብዬ ነው ጠየቅኩ። አዎ ወንድሜ ነው። ሳሙኤል በመገረም እያየኝ ነበር። እንዴት አወቃቸው? ወይንም ብዙ መውቅ አልነበሩም ብሎ ነው መሰል። እየሳቀ በሉ ኮሎኔል፣ ይሄ ደግሞ ጋዜጠኛ ሰናይ ይባላል። የአማርኛው ፕሮግራም ጋዜጠኛ ነው። አምቼ ነው ቀለደ። ጉዟችን እንደሚመቸኝ ገመትኩ። በስም ብቻ የማውቃቸው ኮሎኔል እምሩ ብዙ ታሪካዊ ጨዋታዎችን እያወጉኝ ረጅሙን የተሰነይ መንገድ እንደምንጋልበው ታወቀኝ። ባለብዙ ታሪክ ባለቤት እንደሚሆኑ አያጠራጥርም። ጉዞውም የመዳረሻችን ዓላማም ታሪካዊ ነው። ኤርትራ ምድር ላይ የትግራይ ልጆችን በወያኔ ተቃዋሚነት የሚመራ ድርጅት ምስረታ ጉባኤ ላይ በታሪክ አካልነት ለመመዝገብና ለመዘገብ እነሆ ተያይዘን እንውረድ ሆነ። ጉዞ ወደ ሀሬና